በያላችሁበት ሰላምታ ይድረሳችሁ። ሁላችሁም ባላችሁበት ሰላሙን ጤናን እንመኝላችኋለን። ውድ አድማጭ ተከታታዮቻችን የፕሮግራማችን ተከታታዮችና ፕሮግራማችንን በአጋጣሚ ለምታዩ ሁሉ የከበረ ሰላምታችንን እናቀርብላችኋለን። የማያልቀው የኢትዮጵያ ጉዳይ አሁን ድረስ አነጋጋሪ አጀንዳዎች በየቀኑ ድራማዎች በየቀኑ የሚደረጉ በኢትዮጵያ ውስጥ እየተሰሩ ያሉ ጉዳዮችን እንዳስሳለን። ወቅታዊ የኢትዮጵያ ፖለቲካ ጉዳዮችንም እናነሳለን። ሰላም እንሻለን፣ ጦርነት አንፈልግም። የአሰብን ጉዳዮችንም እናነሳለን። ጥያቄ የለንም፣ ማንሳት ችግር የለውም እንላለን። እኛም ችግሩ ያለው ግን በኋላ እንመጣበታለን። እንደምን አላችሁ? እንደምን አደራችሁ? ሁላችሁም ባላችሁበት በድጋሜ ሰላምታዬን እያደረስኩ አሁን በቀጥታ ወደ ያሉን ፕሮግራሞች እንሻገራለን። የቀይ ባህር ጉዳይ በደንብ ንግግር ያስፈልገዋል። አንናገረውም፣ አናነሳውም፣ ለግጭት ነው እንደዛ አይደለም። ግጭት የሚባል እኛ አንፈልግም፣ ግን እናነሳዋለን። ክቡር ጠቅላይ ሚኒስትር አብይ አህመድ ማንሳቱ እኮ ችግር የለውም፣ አንሱት፣ ምንም ችግር የለውም። ማንሳት እኮ ምን ችግር አለው? ግን ከአንድ መንግስት እንደዚህ የሐሜት ነገር ሁሌ ስታነሱ አይቀፋችሁም ወይ? ማንሳቱ ምን ችግር አለው? ማንሳት እኮ ችግር የለውም። አሁን እኮ እርሶ በዚህ ጉዳይ ላይ እርሶ አንድ ግለሰብ እኮ አይደሉም። ጠቅላላ የኢትዮጵያን እኮ 130 ሚሊዮን ህዝብ በመምራት ላይ የሚገኙ ትልቅ ባለስልጣን አይደሉት እንዴ? እርሶ አይደሉ እንዴ? ለምንድን ነው በየጊዜው ማንሳቱ ምን ጥቅም አለው? ከዚህ ቀደምም ከኤርትራው ፕሬዝዳንት ክቡር ኢሳያስ አፈወርቂ ጋር ንግግር አድርጋችኋል። ተስማምታችሁ የኢትዮጵያን ህዝብና የኤርትራን ህዝብ ራሱ እንዲገናኝ አድርጋችኋል። በዛን ወቅት ላይ ማድረግ የነበረባችሁ ሁሉ ነገር ማድረግ ትችሉ ነበር እኮ። አሁን ማንሳቱ ለፓርላማ ሁሌ ማንሳቱ ፓርላማዎች የፓርላማ አባላት ዝም የሚሉበት እኮ ምክንያት አለ። ከእርሶ ጋር ከበሮ መደለቅ ፋይዳ የለውም። ልክ እንደ መንግስት የሚያደርገውን ለምን አያረግም ብለው እኮ እየታዘባችሁ ነው እንጂ ማንሳቱ ምን ችግር አለው? ከእርሶ ጋር ግን ከበሮ የሚደልቅ ነው የምትፈልጉት። ከበሮ መደለቅ ጥቅም የለውም። ጥቅሙ አካሄድ አለው። አንድን ነገር ለመጠየቅ ስለ ቀይ ባህር ጉዳይ ለመጠየቅ አካሄድ አለው ወይ? ከምሁራን አትማሩ? ችግሩ እኮ ይሄ ነው። ጠቅላይ ሚኒስትር አብይ አህመድ እኮ ወይ ምሁራኖችን ትሸሻላችሁ፣ ምሁራኖችን ታገላላችሁ። በዚህ ጉዳይ ላይ ሰፊ ትንተና መስጠት የሚችሉ አሉ። እርሱም መክረው መንገድ ላይ ማስቀመጥ የሚችሉ የተመራመሩ አሉ ኢትዮጵያ ውስጥ። እነዛን ሰዎች አቅርባችሁ በየትኛው መንገድ ነው ስለ አሰብ ጉዳይ አንስተን ማግኘት የምንችለው? በሰላማዊ መንገድ፣ በሰለጠነ መንገድ፣ ጦርነት በሌለበት በምን አይነት ሁኔታ ነው ብላችሁ ባለሙያን ማማከር እኮ ነበረባችሁ። ባለሙያን ከሀገር ታሳድዳላችሁ፣ ባለሙያን ትንቃላችሁ፣ አታቀርቡትም። ኮልኮሌ ዙሪያችሁ ሰብስባችሁ ፓርላማ ላይ ማውራት ምን ጥቅም አለው? ሁሌ ማንሳቱ ጦርነት ያነሳል ብለው ነው የፓርላማ አባላቱ እኮ የሚፈራው። ምክንያቱም እናንተ አንድ ሉዓላዊ ሀገር ናችሁ፣ ኢትዮጵያ ማለት ዘሴ ሚኒስትሩ ኤርትራም እኮ አንድ ሉዓላዊ ሀገር ናት። ስለዚህ በአንድ ሉዓላዊ ሀገር ውስጥ ያለውን ንብረት ለመፈለግ ኢንስትራክሽኑን መከተል አለባችሁ። የዓለም አቀፉን ሕግ ኢንስትራክሽኑን ተከትላችሁ ማድረግ ያለባችሁን ነገር ማድረግ ነው እንጂ ዝም ብለው ፓርላማ ላይ ማንሳቱ ምን ጥቅም አለው? ፓርላማ ላይ ማንሳቱ ያስገኝላችኋል? እንዳውም እርሶ የምታረጉት አካሄድ በእርሶ አካሄድ ይህንን የባህር በር የማግኘቱን ፕሮባቢሊቲ ራሱ ወደኋላ የሚቀለብስ ነው። እንድታጡ የሚያረጋችሁ አካሄድ ነው። ጠቅላይ ሚኒስትር አብይ አህመድ ከእርሶ እንኳን ባናቅኛ ዛሬ ግን ከአካሄድ ከሚባለው ነገር ከምንሰማው ነገር ሐሳባችንን መስጠት እንችላለን። ስለዚህ ምሁራኖች አሉ ኢትዮጵያ ውስጥ
በዚህ በጂኦፖለቲካል ጉዳይ ላይ በደንብ የተማሩ የተመራመሩ ባለ እንትኖች አሉ፣ ምሁራን አሉ ኢትዮጵያ። እነሱን አቅርባችሁ ለምን አታማክሩም? በየትኛው መንገድ ነው አሰብን ማግኘት የምንችለው? ጦርነት አንፈልግም፣ በሰላማዊ መንገድ ብላችሁ ለምን አታወያዩም? በውይይት እኮ ሁሉ ነገር ይፈታል። በውይይት የማይፈታ ነገር የለም። የሚገርመው ነገር ትላንት እርቅ ፈጥራችሁ ያልቻላችሁትን ነገር አሁን ለምንድን ነው በፓርላማ ላይ እያነሳችሁ? ወይስ ውስጣችሁ የተቀመጠ ቂም አለ ከኤርትራ? ምንድን ነው ችግሩ? አልገባንም እኛ። የባህር በር ነው የምትፈልጉት? ልክ ሶማሊያ ሄዳችሁ እንደጠየቃችሁትና እንዳጣችሁት አሁንም ኤርትራ ሄዳችሁ ከኤርትራ መንግስት ጋር ስምምነት፣ ትልቁ ስምምነት መፍጠር ብቻ ነው በቃ። የባህር በር ያስፈልጋችኋል? አዎ፣ ሂዱና ሰላም ፍጠሩ ከኤርትራ መንግስት ጋር። ከኤርትራ መንግስት ጋር ሰላም በሌለበት ሁኔታ በምን አይነት ሁኔታ ነው ባህር በር ለማግኘት ሁሌ በፓርላማ ላይ መናገሩ ምን ጥቅም አለው? ጥቅም እኮ የለውም እሱ መናገሩ። ማንም የሚከለክላችሁ የለም፣ እየተናገራችሁም ነው። ከወደቡ ከግድቡ ወደቡ ብዙ ነገር። በሌላ በኩል ደግሞ በሰላማዊ መንገድ ነው ይህን ነገር እንፈልገዋለን እያላችሁም ትገኛላችሁ። በሌላ በኩል ደግሞ መታችሁ ጦርነቱ የሚነሳ ከሆነ የታወቀ ነው መጨረሻው። ማለት አሸናፊ ነን ለማለት የሚጋብዝ አይደለ እንዴ? ስለዚህ ክቡር ፕሬዝዳንት ኢሳያስ አፈወርቂ የባህር በር መጠቀም አልከለከላችሁም። ግን ክቡር ኢሳያስ አፈወርቂ ከእናንተ የጠላው ነገር ምንድን ነው? እንዲህ አይነት ፉከራዎችን፣ እንዲህ አይነት የማይገቡ ከአንድ መንግስት የማይጠበቅ ወሬዎችን ማውራት፣ በየጊዜው በፓርላማ ላይ ማንሳት። የፓርላማው አባላት ከእርሶ ጋር ከበሮ ይደልቁ ነበር። ግን ነገርየው መጥፎ ነው ማለት አደጋ አለው፣ ከኤርትራ መንግስት ጋር አደጋ ይፈጥራል፣ ህዝባችን ነው የሚያልቀው፣ ሌላ የማንወጣው ጦርነት ውስጥ ያስገባናል፣ ለምን እንደ መንግስታዊ ተቋም ሂደቱን ተከትለን አንሄድም ብለው መምከር ይፈልጋሉ። ግን እርሱ አትቀበሉ። ከእርሱ ጋር ከበሮ የሚደልቁና አው ልክ ኖት፣ አው የአሰብን ጉዳይ ማንሳት አለብን የሚሉ ሰዎችን ነው የምትፈልጉት ከእርሱ ጋር። ያ ደግሞ አይቻልማ። እናንተ ከተሳሳታችሁ፣ እርሶ ከተሳሳቱ ሌላውም ከእናንተ ጋር ስህተት ውስጥ እንዲገባ ነው የምትፈልጉት እንዴ? አይቻልም እኮ እንደዛ አይደለም። አገር የሚመራው በሰከነ መንግስታዊ ተቋማት እንደሚመራው ነው። አገርን መምራት ዝም ብሎ እንደዚህ በደፈናው አይደለም። እስቲ የኤርትራ መንግስት አንድ መልስ ሰጥቷችኋል? እናንተ እንደዚህ በየፓርላማው ላይ ማንሳት አለብን ብላችሁ ስትናገሩ እኮ የኤርትራ መንግስት ምንም ያለው ነገር የለም። ምክንያቱም የተከበረ መንግስት ነው። መንግስት በመንግስትነቱ ይታወቃል። ይሄ እኮ የሰፈር ወሬ አይደለም። የሰፈር ወሬ ከሆነ ነው ከእርሶ ጋር አው ልክ ኖት ማንሳት አለብን ብለው ፓርላማዎችም ከእርሶ ጋር የማይገባ ነገር ውስጥ የሚገቡት። ግን ይሄ ነገር የሰፈር ውስጥ ወሬ አይደለም። በአንድ ትልቅ ግዙፍ አገር ያለን ጥማት፣ ፍላጎት ለማንጸባረቅ ከፓርላማ ጋር መወያየት፣ ከምሁራን ጋር ተወያይቶ ምን ማድረግ አለብን፣ በየትኛው መንገድ እስኪ ልዑካን ልከን ከኤርትራ መንግስት ጋር ዳግም እንታረቅ። በመታረቅ ሁሉ ነገር ይሳካል። ግን ከኤርትራ መንግስት ጋር ጸበኛ ሆናችሁ በምን እንደተጣላችሁ ማንም እስካሁን የሚያውቅ የለም። ያኔ ታረቃችሁ፣ መታረቃችሁን የዓለም ህዝብ ያውቀዋል። ግን በምን ምክንያት እንደተቃረናችሁ እስከዛሬ ድረስ ግልጽ አላደረጋችሁም። ለኢትዮጵያ ህዝብም ለኤርትራ ህዝብም አያውቀውም። የኤርትራ ህዝብም ጠቅላይ ሚኒስትር አብይ አህመድና ክቡር ፕሬዝዳንት ኢሳያስ አፈወርቂ በአንድ ወቅት ላይ ስምምነት ፈጥረዋል። ያንን እናውቃለን። ከስምምነቱ በኋላ ግን ለተወሰነ ጊዜ ያ ስምምነት ሄዶ በማይታወቅ ሁኔታ በሁለታችሁም በኩል መቃረን መጥቷል። ያ የተባለው የሰላም ስምምነት ጠፋ በመሃላችሁ። ጸብም አይባልም።
ጸብም የላችሁም። ግን በምን አይነት ሁኔታ ላይ ድምዳሜ ላይ እንደደረሳችሁ የምናውቀው ነገር የለም። የኢትዮጵያ ህዝብ የማያውቀውም፣ የኤርትራ ህዝብ የማያውቀውም። ይህንን በይፋ ወጥታችሁ ከኤርትራ መንግስት ጋር እንደዚህ አይነት ሁኔታ ነው ከታረቀም በኋላ ቅራኔ በመሃላችን የመጣው፣ ይህንን ቅራኔ እባካችሁ እርዱንና በመሃላችን እስቲ ሸምግሉን የሚባል የሰለጠነ አካሄድ አለ። በዛ ለምን አትሄዱም? ያንን ቅራኔ እኛ የኢትዮጵያ ህዝብም አናውቀውም፣ የኤርትራ ህዝብም አያውቀውም። መታረቃችሁን ያውቃል። ኋላ ግን ቀስ በቀስ ግንኙነታችሁ እየሻከረ መምጣቱን አይተናል። በምን አይነት ሁኔታ ግን እንደተለያያችሁ ስቲል ናው ማንም የሚያውቅ የለም። ያንን ራሱ ግልጽ አላደረክም አንተ። የኤርትራው ፕሬዚዳንት ክቡር ኢሳያስ አፈወርቂ ዝም ብሉም፣ አንተ ግን ምንም ያልከው ነገር የለም እዚህ ላይ። በእንደዚህ አይነት ሁኔታ ነው ግንኙነታችን የሻከረው ብለህ ለኢትዮጵያ ህዝብ ይፋ አላደረክም። ይፋ ባላደረክበት ሁኔታ ላይ የፓርላማ አባላትም ምንም የሚያውቁት ነገር የለም። ታዲያ የቀይ ባህርን ጉዳይ የፓርላማ አባላት ላይ መተህ ስታነሳ የፓርላማ አባላት ምን ይበል? ምክንያቱም በእርሶና በክቡር ኢሳያስ አፈወርቂ መካከል ያለውን ግንኙነት አያውቁትማ። የተለያያችሁበትን መጨረሻ ላይ የተለያያችሁበትን ጉዳይ ማንም እኮ የሚያውቀው የለም። ለዚህ ነው እኮ የፓርላማው አባላት ከእርሶ ጋር ከበሮ የማይደልቁት። ያንን ግልጽ አድርጋችሁ ንገሩት እስቲ ለፓርላማው። መጀመሪያ እኔና ክቡር ኢሳያስ አፈወርቂ የተለያየንበት ምክንያት ይሄ ነበር፣ እንዲህ ተባብለን በዛ ምክንያት ትንሽ መቃረን መጥቷል። ስለዚህ ያንን መቃረንስ በምን አይነት ሁኔታ እንፈተዋለን በሉና እስቲ መጀመሪያ ፓርላማን አወያዩ። ፓርላማው ከዛ እንዲያርጉ ብሎ መንገድ ላይ ያስቀምጣቸዋል። አለበለዚያ ደግሞ ምሁራኖች አሉ። ከምሁራን ጋር ከኢሳያስ አፈወርቂ ጋር በእንደዚህ አይነት ሁኔታ ከተስማማን በኋላ በእንደዚህ አይነት ሁኔታ ተለያይተናል። እሳቸው ያንን ነገር አልወደዱትም። እኔ ያልኩት ይሄ ነው፣ እሳቸው ግን ያሉት ይሄ ነው። በዚህ መካከል ቅራኔ መጣ። እባካችሁ ይህንን ቅራኔ ወደ አንድነት የምመጣበትን ሽምግልና ግቡና ወደ አንድነት የምመጣበትን ሐሳብ አፍልቁና እስኪ አስታርቁን። የአባት ነው። ያንን ባላደረጋችሁበት ወቅት ላይ ታዲያ በምን አይነት ሁኔታ ነው? እኔ አሁን ከመሬት ተነስቼ ከኢሳያስ አፈወርቂ ጋር እርቅ መፍጠራችሁን አውቃለሁ። ከዛ ደግሞ በምን አይነት ሁኔታ እንደሻከረ አላውቀውም መጨረሻውን። ስለዚህ በማላውቀው ሁኔታ ያንን የኤርትራን አገር በሚመለከት የምታነሱትን ጥያቄ በምን አይነት ሁኔታ ነው ታዲያ መልስ መስጠት የምችለው? አለዚያ ደግሞ ከእርሶ ጋር አውልክኖት ማለት የምችለው አልችልም። ስለዚህ መጀመሪያ በሰለጠነ መንገድ ባለስልጣኖችን ልኡካንን ወደ ኤርትራ ላኩና የተለያያችሁበትን ሐሳብ ሁለታችሁም አስቀምጡና ፊት ለፊት ተወያዩበት። የማይፈታ በጠረጴዛ ዙሪያ የማይፈታ ነገር የለም። በዛ በሰለጠነ መንገድ እንደዛ አድርጉ። ያ የማይቻል ከሆነ ግን አፋችሁን ዘግታችሁ ብትቀምጡ ይሻላል። ምክንያቱም በፉከራ በሽለላ ልክ እንደ ሰፈር ወሬ ማውራቱ ምንም የሚያመጣላችሁ ነገር የለም። እንዳውም የተመኛችሁትን ነገር እያራቃችሁ ትሄዳላችሁ። ከማግኘት ወደ አለማግኘቱ እየሰፋ ይሄዳል። እድላችሁን እያጠበባችሁ ነው የምትመጡት። ለዚህ ይህንን አታርጉና በሰለጠነ መንገድ እንደ አንድ መንግስት መንግስታዊ አካሄድን ተከተሉና ሂዱ። የዓለም አቀፍ ማህበረሰቡም ያኔ ይረዳችኋል። ከምሁራን ምንም አትቀበሉም። ምሁራንን አሳዳችሁ ከሀገር አውጥታችኋል። ታዲያ ምሁራን ምን ያርግ? እዚህ ላይ ዝም ብሎ መመልከት ነው እንጂ የፓርላማው አባል የተለያያችሁበትን አያውቅም። ስለዚህ ጸጥ ብሎ መመልከቱ የተሻለ ነው። ለዚህ ነው ይህንን እንደ ምክር የምንነግራችሁ። እባክዎን ብዙ ጊዜ ስለ አሰብና ስለ ቀይ ባህር ከመለፍለፍ የመንግስት አካሄድን ተከተሉና እባካችሁ ለኢትዮጵያ ህዝብና ለኤርትራ ህዝብም ግልጽ አውጥታችሁ ንገሩት። ከዛ በኋላ እንረዳችኋለን። የፓርላማ አባላቱም ከእርሶ ጋር ይሳተፋሉ። ይዛኔ እንደዚሁ ዝም ብሎ መናገር ግን በእኔ በኩል ምንም አይነት ጥቅም የለውም እላለሁ። እሺ፣ በሌላ በኩል ደግሞ ይህንን እናዳምጥ እስቲ። ውጊያው ከተነሳ ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ።
እሺ ክቡር ጠቅላይ ሚኒስትር አብይ አህመድ ይህንን በሚያነሱበት ወቅት ላይ እኮ ስለ ቀይ ባህር በምታነሱበት ወቅት ላይ ነው ይህንንም የተናገራችሁት አያይዛችሁ። አሁን በሰላማዊ መንገድ ነው የቀይ ባህርን የምንፈልገው እያላችሁም ለፓርላማው ትነግሩታላችሁ። ተመልሳችሁ ደግሞ ለምክር ቤቱ እንደገና ውጊያው ከተነሳ ውጤቱ ግልጽ ነው፣ ውጤቱ የታወቀ ነው፣ it is already concluded ሰክሰስፉሊ እኛንን የምናሸንፈው አይነት ፉከራ ነው። ይሄ ፉከራ ነው። ጠቅላይ ሚኒስትር አብይ አህመድ ከእርሶን ባናቅ ይሄ ነገር ፉከራ ነው። ትላንትና ለፓርላማው ስለ ቀይ ባህር ማንሳት እናንተ ካልፈለጋችሁ እናነሳለን፣ ለምንድን ነው መወያየት የማትፈልጉት ብላችሁ አንስታችሁ ተመልሳችሁ እንደገና ይህንን የመሰለ እንትን ታመጣላችሁ። አፍራሽ ውጊያው ከተነሳ ውጤቱ የታወቀ ነው። ማን ነው ከእናንተ ጋር ውጊያ ለመቅጠም የሚፈልገው? የኤርትራ መንግስት ከኢትዮጵያ ምንም የሚፈልገው ነገር የለም። ስለዚህ በኤርትራ በኩል ወደ ኢትዮጵያ የሚተኮስና ጦርነት የሚቀሰቅስ ኃይል የለም። ምክንያቱም አንድ ሀገር ላይ የሆነ ነገር ስትፈልግ ነው ሄደ ጦርነት የምትከፍተው። አሁን የኤርትራ መንግስት ክቡር ፕሬዝዳንት ኢሳያስ አፈወርቂ ከኢትዮጵያ ምንም የሚፈልጉት ነገር የለም። ስለዚህ ጦርነት ለምንድን ነው የሚያነሱት? ኤርትራ ላይ የለም፣ ኖ ዌይ፣ ምንም አይነት ምክንያት የለም ማለት ነው። ግን በእናንተ በኩል ከኤርትራ አንድ የምትፈልጉት ነገር አለ። ያ እስካሁን ድረስ የምትናገሩትና ፓርላማውን እያደነቆራችሁ የምትገኙት ሁኔታ አለ። የቀይ ባህር ጉዳይ ነው። ስለዚህ ከኤርትራ እናንተ የቀይ ባህርን ጉዳይ ነው የምትፈልጉት። ጦርነቱ የሚነሳው በእናንተ በኩል ካልሆነ በስተቀር ኤርትራ ከእናንተ ምንም ስለማይፈልግ ጥቅም የለውም። ከእናንተ ጋር ጦርነት ማድረጉ ለኤርትራ መንግስት ምንም ጥቅም የለውም። እናንተ ግን ከኤርትራ መንግስት ጋር ጦርነት የምታደርጉበት ያቺ ምክንያት አለቻችሁ ማለት ነው፣ የቀይ ባህር ጉዳይ። ስለዚህ ለዚህ ነው ይህንን ፓርላማ ላይ የምትናገሩት። ታዲያ ፓርላማው ሁለት የሚቃረኑ ሀሳቦች ትላንትና ስለ ቀይ ባህር ማንሳት ለምን ነው የማትፈልጉት እያላችሁ ተናግራችሁ ተመልሳችሁ በሌላ የፓርላማ ውይይት ላይ ይህንን ትናገራላችሁ። አፍራሽ የሆነውን ውጤቱ የታወቀ ነው ጦርነቱ የሚነሳ ከሆነ። የኤርትራ መንግስት ጦርነቱን አያነሳም ለነገሩ፣ ምክንያቱም ኖ ኒድ ፍላጎቱም የለውም፣ ከኢትዮጵያ ምንም የሚፈልገውም ነገር የለም። ለዚህ ጦርነት በኤርትራ በኩል አጠብቁ። እርግጠኛ ሆኜ ነው የምነግራችሁ ይሄንን። በኤርትራ በኩል ኢትዮጵያ ላይ የሚከፈት ጦርነት የለም። ካልሆነ ግን በእናንተ በኩል ሊከፈት ይችላል። ምክንያቱም እናንተ አንድ የምትፈልጉት በሐሳብ ደረጃ ማሳካት ያቃታችሁ ነገር አለ። በሐሳብ ደረጃ ተወያይታችሁ አሁን እኮ ፓርላማው ራሱ ከእርሶ ጋር እኮ ውይይት ማድረግ አይችልም። ምክንያቱም እርሶ ታነሱታላችሁ፣ እርሶ መልስ ትሰጡበታላችሁ። ፓርላማው እንዴት ያንሳ? እኔ እንዲህ አይነት ፓርላማ የኢትዮጵያ መንግስት የሚያካሂደው ፓርላማ በዓለም ላይ አይቼ አላውቅም። ለመጀመሪያ ጊዜ በኢትዮጵያ ራሱ እንደዚህ አይነት ፓርላማ፣ የአብይ አህመድ ፓርላማ ለመጀመሪያ ጊዜ ነው እንዲህ አይነት ፓርላማ ያየሁት። ፓርላማ ተወካዮች በፓርላማ ውስጥ ቁጭ ያሉት ወንበር የተሰጣቸው እያንዳንዳቸው የኮረኮራቸውን የተሰማቸውን የሚፈልጉትን ጥያቄ ለፓርላማው ያቀርባሉ። እንደዛ ነው የምናውቀው በሰለጠነ መንገድ። ያንን ያቀረቡትን ነው ጠቅላይ ሚኒስቴሩ መጥቶ መልስ የሚሰጥበት። ካልቻለ በሌላ ፓርላማ ይሸጋገራል። ለዛሬ የተወሰነ ጥያቄዎችን ብቻ ጠይቁ ተብሎ ገደብ ተሰጥቶ በዛ የተጠየቁትን ጥያቄዎች አንድ ባንድ ልክ መለስ ዜናዊ ያደርጉት እንደነበረው አንድ ባንድ ይሰጣል። ግን የአሁኑን ፓርላማ እኔ ከተመለከትኩት ከሀ እስከ ፐ ከአንድ ሰዓት ጀምሮ እስከ 7 ሰዓት የሚያወራው እራሱ ነው ጠቅላይ ሚኒስቴሩ። ታዲያ ፓርላማው እድል ሳይሰጠው ፓርላማው በእንዲህ አይነት ሁኔታ በምን አይነት ሁኔታ ነው ከእርሶ ጋር አይ ተሳስተዋል ይህንን መንገድ ይከተሉ እምላችሁ? በመለስ ዜናዊ ወቅት ላይ ፓርላማ እንዳያችሁት እነ ቡልቻ ደመቅሳ እነ መራራ ጉዲና ፕሮፌሰሮች ይቀርባሉ እዛ ላይ። እነዛ ፕሮፌሰሮች ናቸው
ምሁራን ስለሆኑ ያነሳሉ። ከበድ ያለ ጥያቄዎችን ለመለስ ዜናዊ ያቀርቡለታል። እንደዛው መለስ ዜናዊም በየፈርጁ የቻሉትን ይመልሳሉ። እርሶ ግን የምትናገሩት ራሳችሁ መልስ የምትሰጡትም ታዲያ ፓርላማው እድል ካላገኘ how can they participate? እንዴት ነው ፓርቲሲፔት የሚያደርጉት እርሶ በሚያወሩት ነገር ላይ? ኖ ዌይ። ስለዚህ እባካችሁን ጠቅላይ ሚኒስትር አብይ ህዝቡን አያሳስቱ። መንግስታዊ የሆነውን አካሄድ ተከትላችሁ አንድን ነገር አድርጉ። መለፍለፉ ግን ፋይዳ የለውም። ጅቡ ይሄዳል፣ ውሻው ይጮሃል። ምን እናንተ እየጮኋችሁ እየለፈለፋችሁ ነው። ዝም ብላችሁ እየለፈለፋችሁ ግን ምን እናርግ ብላችሁ አንድ ምክክር ማድረግ ሲገባችሁ በጦርነት ላይ ያተኮረ ሐሳብን ታፈልቃላችሁ። ትላንትና በሰላማዊ መንገድ ነው የምንፈልገው እያላችሁ ዛሬ ተመልሳችሁ ደግሞ ጦርነቱ ከተነሳ ውጤቱ የታወቀ ነው ትሉናላችሁ። how can we participate? ለምሳሌ እኔ የፓርላማው አባል ብሆን እንዴት ነው ፓርቲሲፔት የማደርገው በዚህ አጀንዳ ላይ? ኖ ዌይ። ምንም እንትን የለኝማ። የሚጣረሱ ሐሳቦችን ነው ትላንት ያቀረባችሁትና ዛሬ ያቀረባችሁት ለየቅል ነው። አንደኛው ወደ ጦርነት የሚመራ ነው። አንደኛው ግን በሰላማዊ መንገድ ሐሳቡን አንስቶ መወያየትን ነው። አሁን በመጀመሪያ ቪዲዮ ላይ ያየነው ለምንድን ነው ማንሳት የማትፈልጉት? እናነሳዋለን፣ በሰላማዊ መንገድ ነው የምንፈልገው ብላችሁ አንስታችኋል። that is of course it is correct። እሺ ሐሳብ መፈለጊያ ነው ከፓርላማው። ፓርላማው ግን ሐሳቡን ሊሰጣችሁ አይችልም። ቅድምም ነግሬያችኋለሁ። ሐሳቡን ፓርላማው ሊሰጣችሁ የሚችልበት ሁኔታ ከኢሳያስ አፈወርቂ ክቡር ኢሳያስ አፈወርቂ ጋር በምን አይነት ሁኔታ ግንኙነታችሁ እንደሻከረ ስለማያውቀው ፓርላማው ያንን ግልጽ አድርጉና እኔና ኢሳያስ መካከል የተፈጠረው ይሄ ነው፣ በዚህ ምክንያት ነው ተቃርኖ የመጣው በሉና መጀመሪያ አስረዱት ፓርላማውን። ከዛ ከፓርላማው ሐሳብ ታገኛላችሁ ብዬ አስባለሁ። ሌላው ደግሞ ያውና ይሄ ይመጣል። የአቶ ኢሳያስ መንግስት ደብረጽዮን የሚመራው ኃይልና ኢትዮጵያ ውስጥ ያሉት ተቃዋሚ ኃይሎች እንደ ፋኖ ምናምን የመሰሉት አንድ ላይ ሆነው ተለቅ ያለ አገርን የማተራመስ ስትራቴጂ ይዘው መንቀሳቀስ ጀመሩ። ይሄ ሁኔታ ዝም ብለን ካየነው መጀመሪያ የሚጎዳው የትግራይ ህዝብ ነው። ጦርነት። እሺ አሁን እዚህ ላይ ጀነራል ጻድቃን ገብረተንሳይ እርስዎ አንድ ምሁር ኖት። በህወሓት ውስጥ ከፍተኛ ቦታም ነበሩት። ወደ አብይ አህመድ ክደው ከመሄዳችሁ በፊት የትግራይ ህዝብ በሰራዊቱ ውስጥ ትልቅ ቦታ ሰጥቷችሁ ነበረ። ጀነራልም ናችሁ። አንድን የጦር ኃይል የምትመሩ ትልቅ ሰው ናችሁ። በትምህርትም ላቅ ያለ ቦታ የደረሳችሁ ናችሁ። አሁን የኢሳያስ አፈወርቂ ከሌሎች ክልል ከኢትዮጵያ ክልል ከፋኖ ከትግራይ ክልል ታጣቂዎች ጋር ጥምዶ የሚፈጥሩበት ምክንያቱ ምንድን ነው? መጀመሪያ አለ ኢሳያስ አፈወርቂ ከኢትዮጵያ ጥቅም አይፈልግም። በተደጋጋሚ ስታነሱት የምንሰማው ጠቅላይ ሚኒስቴሩ የሚያነሱት የኤርትራ ህዝብ እኛ በሰላም እንድንኖር አይፈልግም ይላል። የኤርትራ ህዝብ ምንድን ነው? በሰላም ከፈለጋችሁ ኑሩ፣ ከፈለጋችሁ አትኑሩ። ከእናንተ እኮ የሚፈልገው ጥቅም የለም። በመጀመሪያ ደረጃ የኤርትራ መንግስት አሁንም ደጋግሜ እነግራችኋለሁ፣ ከእናንተ የሚፈልገው ጥቅም ቢኖር ነው የእናንተን ሰላም የማይፈልገው። ባይሆን እናንተ ጥቅም ስላላችሁ ከዛ የኤርትራን ሰላም ነው የማትፈልጉት። ያ ማለቱ ይቀላል። እና የኤርትራ እውነቴ ነው የምላችሁ የኤርትራ መንግስት ጥምዶ ከህወሓት ጋር ወይንም ከአማራ ፋኖ ሚኒሻ ጋር ወይ ደግሞ ከኦላ ጋር ምንም አይነት ጥምዶ ለመፍጠር ሐሳብም የለውም። እራሳቸው ናቸው ወደዛ የሚሄዱት ለመሰልጠን። የኦላ የኦሮሞ ነጻነት ሰራዊትም የአማራ ፋኖም እዛ ለመሰልጠን ይሄዳሉ። በዚህን ጊዜ ኢሳያስ አፈወርቂ በሩ ክፍት ነው፣ አይከለከላቸውም።
ከእናንተ ጋር በአይን ቁራኛ ብትተያዩ ከነሱ ጋር ለምንድን ነው በአይን ቁራኛ የሚተያዩት? ምንም መንገድ የለም። እናንተ እርስ በርሳችሁ የምታውቁት ነገር አለ፣ ምስጢር ለኢትዮጵያ ሕዝብም ለኤርትራ ሕዝብም ያልነገራችሁት። አንተም ጻድቃን፣ ሌሎችም የህወሓት ባለስልጣናት እንዲሁም ጌታቸው ረዳን ጨምሮ አብይ አህመድን ጨምሮ አንድ የምታውቁት የተደበቀ ምስጢር ከህዝቡ ገሸሽ ያደረጋችሁት ነገር አለ እንጂ እንደዚሁ ተነስቶ ሰው እብድ አይደለም። ከአንድ ከሉዓላዊ አገር ጋር የኤርትራ መንግስት ዘው ብሎ ሌሎችን በኢትዮጵያ ውስጥ የሚንቀሳቀሱ ከመንግስት ጋር የሚፋተጉትን ከመንግስት ጋር ግንባር ፈጥረው የሚዋጉትን ሽምቅ ተዋጊዎች የኤርትራ መንግስት የሚረዳበትና ጥምዶ ፈጥሮ ከነዚህ ኃይሎች ጋር ኢትዮጵያን የሚወጋበት አንዳች ምክንያት የለም። ምክንያቱም የኤርትራ መንግስት ደጋግመን እነግራቸዋለን፣ ጥቅም የለውም። ከኢትዮጵያ እቺን አገኛለሁ ይሄንን አገኛለሁ ብሎ ጥቅም የለውም። ስለዚህ ጥምዶ መፍጠሩ የኤርትራ መንግስት አያስፈልገውም። የኤርትራ መንግስት ከተነካ ብቻ ራሱን ይከላከላል። ሉዓላዊ አገር ነው። እንደዛ ነው የምንለው እና ጻድቃን የምንነካው ጻድቃንስ ምን ሆነ? ጥምዶ ፈጥረው ሌላ ጦርነት ለመቀስቀስ ነው። ስለዚህ ከወዲሁ መዘጋጀት ያስፈልጋል ነው የጻድቃን አባባል። ይሄ ማለት ምንድን ነው? ይሄ ማለት በዚህ ሴንቴንስ ላይ ጥምዶ ፈጥረው እኛን ሊወጉን ነው፣ ስለዚህ እኛ ከወዲሁ ሳይወጉን እንውጋቸው አባባል እንደዛ ነው። ታዲያ የዛን ጊዜ ለትግራይ ህዝብ እያሰብክ ነው። አሁን ጦርነቱ የትግራይ ህዝብ ነው የሚጎዳው እያልክ ነው በአንድ በኩል። ታዲያ ጦርነቱን ለመምራት እኮ ጦርነቱን ለማድረግ እኮ ዝግጅት ላይ መሆናችሁን ነው እኮ አባባል የሚገልጸው። በዛ እናንተ ጦርነቱን በኤርትራ ላይ ስትከፍቱ የትግራይ ህዝብ አይጎዳም ማለት ነው እንደ አባባለው። ተሳስታችኋል፣ ጻድቃን ተሳስታችኋል። አሁንም ደጋግመን ተሳስታችኋል እንላችኋለን። የኤርትራ መንግስት ጥምዶ የሚፈጥርበት ምንም አይነት ምክንያት የለም፣ አይታየኝም፣ እኔ አላየሁትም። ምክንያቱም የኤርትራ መንግስት ለኢትዮጵያ ውስጥ ላለ ፖለቲካ ጉዳይ አንድም ቀን ጣልቃ ገብቶ ተናግሮ አያውቅም። በሚዲያም ሆነ በጭምጭምታም አልሰማንም። ከእናንተ ምንም የምፈልገው ነገር የለም። እናንተ ናችሁ ከኤርትራ የምትፈልጉት ነገር ያላችሁ። ስለዚህ እናንተ ናችሁ ጦርነት እንትን አፋር አካባቢ ላይ ምሽግ በእርሶ አዛዥነት አልተቆፈረም እንዴ? ያ ለምንድን ነው የተቆፈረው? ያ ምሽግ ከማን ጋር ልትዋጉ ነው? ከትግራይ ጋር? በዛ በኩል ነው ከትግራይ ጋር የምትዋጉት? ከኤርትራ ጋር ለመዋጋት ጌታቸው ረዳም ሄዶ ጎብኝቶታል ያንን ቦታ። ጌታቸው ረዳ ግን በተሳሳተ ሁኔታ ነው የተናገረው ይሄን ነገር። ምንድን ነው ያለው? በሁለቱ መካከል ጦርነት ይነሳል ብለህ ታስባለህ ወይ ብሎ ማዲ ሀሰን በአልጀዚራ ላይ ሲጠይቀው ምን እንዳለ ሰምታችኋል? እኔ አይመስለኝም። ምክንያቱም የኢትዮጵያ መንግስትም በክልሉ ውስጥ አፋር ክልል ውስጥ የሚገኘውን አውራ ጎዳና ኮንስትራክሽን ሲሰራ ነው ያየሁት። በሌላ በኩል ደግሞ የኤርትራም እንደዛ ሲሰራ ነው ያየሁት ነው። ያ ምንድን ነው? ምን ማለት ፈልጎ ነው? እዚህ ጋር ኮንስትራክሽን ወይ አይደለም። በዚህ በኩልም ምሽግ ሲቆፈር አይቻለው ነው። በዛ በኩልም ምሽግ ሲቆፈር አይቻለው ነው። እንዲህ ከህዝቡ እየደበቁ የሚያደርጉት ነገር ማነው? ኤክስካቬተር የተባለውን ጻድቃን ገብረተንሳይ አፋር ክልል ይዞ ሄዶ በኤክስካቬተር ምሽግ ሲቆፍር ነበር። ያንን የተገነዘቡት የትግራይ ኃይሎች ደግሞ መጥተው እነዛን ያንን ምሽግ የሚቆፍሩትን አባረዋል። ገብተው ተኩሰው አባረዋቸዋል። በዛ ምክንያት ነው ያ ነገር የቀረው እንጂ ለጦርነት ለመዘጋጀት አይደለም። እንደ ኤክስካቬተር በሚባለው በዚህ መንገድ በሚያስተካክለው መንገድ ቦይ ቆፍራችሁ ቦይ ቀዳችሁ ትልቅ ምሽግ ለማዘጋጀት የነበረው እና በከፊሉ አዘጋጅታችኋል። በዛ በኩልም በኤርትራ በኩልም እናንተ ይህንን ዝግጅት ስታደርጉ የኤርትራ መንግስት መተኛት አለበት ነው ወይስ ዝግጅት ማድረግ የለበትም ነው? እሱም ዝግጅት ለዛ ነው ያደረገው። ዛት ኢዝ ኦል። ስለዚህ እንደዚሁ ተነስታችሁ አንድን መንግስት አትክሰሱ፣ ስም አታጉድፉ። ዛት ኢዝ ኢሌጋል። አሁን የኢሳያስ አፈወርቂ መንግስት ቢከሳችሁ በዓለም በኢንተርናሽናል ሎው መሰረት ቢከሳችሁ ትጠየቅባታል። ምክንያቱም እሱ ያላደረገውን ነገር አደረገ እያላችሁ ስለሆነ ትጠየቃላችሁ።
ይሄ ደግሞ አያዋጣም፣ ለኢትዮጵያም አያዋጣም፣ ለመንግስትም ያላደረገውን አደረገ አትበሉ። የፋኖ ኃይል በእውነቱ ካየን ብርታቱን የሰጠው እግዚአብሔር ነው። በዛ ብርታት መሰረት ነው እየገፋ በርካታ ቦታዎችን ይዞታዎችን እያስለቀቀ የሚገኘው። አንድም ኃይል ከፋኖ ጋር የተቀላቀለ የለም። የኤርትራ መንግስት አገር ውስጥ ነው ያለው። የኤርትራ መንግስት ድንበር አካባቢ ላይ ራሱን እየተከላከለ ነው። ቁጭ ብሎ ወታደሩ ድንበሩን እየጠበቀ ነው በድንበር ላይ የተሰማራው። የአገሪቱ መንግስትም የየዕለት ተግባራቸውን በሰላማዊ መንገድ እያካሄዱ ነው። ብጥብጥና ህውከት ያለው እናንተው ጋር ነው። በፋኖ በኩል አለ፣ በኦላ በኩል አለ፣ በሁሉም መንገድ ብጥብጥ ያለው እናንተው ጋር ነው። ስለዚህ የራሳችሁን መንግስት መጀመሪያ እንደ መንግስትነታችሁ ራሳችሁን አስከብራችሁ ለመኖር ሞክሩ። ዝም ብላችሁ እንደዚህ የጎረቤት ሀገሮችን ነገር አትፈላልጉ። ማንም ከማንም በታች አይደለም። የኤርትራ የጦር ሰራዊት ከናንተ በታች አይደለም። እናንተ አንድ ጥይት ወደዛ ከተኮሳችሁ ይከላከላል ከራሱ ላይ። ያ የታወቀ ነው፣ የዓለምም ህግ ነው። አንድ አገር ላይ ቶክስ ከከፈተ ወይ ደግሞ ጥቃት ከሰነዘረ ያም ዝም አይልም፣ ይከላከላል። ይሄ የዓለም ህግ ነው። በዛን ጊዜ እናንተ ላይ የሚደርሰው በደልና እናንተ ላይ የሚደርሰው ስብራት ዳግም የማይጠገን መሆኑን ከዚሁ መገንዘብ አለባችሁ። ኢትዮጵያ ጦርነት አትፈልግም። በአሁኑ ወቅት ላይ የኢትዮጵያ ህዝብ አይፈልግም። እናንተ ናችሁ ጦርነት እየፈለጋችሁ ያላችሁት። ስለዚህ አድቡ ነው የምንለው። በሌላ በኩል ባጫ ደበሌ ምን አሉ? እስቲ ተናገሩ። ኢትዮጵያ ውስጥ እሺ ይሄ አዲስ ለውጥ ከመጣ በኋላ በጠመንጃ አፈሙዝ ሊመለስ የሚገባው የፖለቲካ ጥያቄ የለም፣ በጠረጴዛ ዙሪያ እንጂ። ታዲያ እድሉን ስጡት። በጠረጴዛ ዙሪያ የሚመለስ የፖለቲካ ጥያቄ ነው ያለው በባጫ ደበሌ አካሄድ። ኦኬ፣ እንደዛ ከሆነ ታዲያ እድሉን ስጡታ። ለምን ውጊያ ገጥማችሁ በውጊያ ትቀጥላላችሁ? እድሉን ስጡትና ከዛ እድሉን ካጨናገፉ ተጠያቂ እናረጋቸዋለን፣ እነ ፋኖንም እነ ኦላንም። እድሉን ራሳችሁ እያጠበባችሁበት ለጦርነት ጋብዛችሁ መሳሪያ ፍታ አንፈታም። ለምን ይፈታል? ሮሮ ስቃይ የበዛበት ያፈነገጠ ጎሪላ ፋይተር እናንተ ካላቀረባችሁት እሱ አይቀርባችሁም። ሰሞኑን አሁን ያደረጋችሁት ነገር ምንድን ነው? ልክ ፋኖ ከእናንተ ጋር ስምምነት እንዳደረገ አድርጋችሁ አይደለ እንዴ የውሸት ዜና ያቀረባችሁልን? ከእናንተ ጋር የነበረውን ፋኖ ውስጥ ያገለግል የነበረውን ሰውዬ ከእናንተ ጋር በምስጢር ፋኖ ውስጥ የቆየውን ሰውዬ አምጥታችሁ በሰላም በድርድር ተፈቷል ከፋኖ ጋር ያለው ከእንግዲህ ጦርነት በቅቷል፣ ተፈራርመዋል ብላችሁ አላችሁን። በዛኑ ቀን እናንተ እንደዛ እያላችሁ ፋኖ ወሎ አካባቢ ውጊያ ላይ ነበር። በአራት ግንባሮች ውጊያ ላይ ነበር ፋኖ። እና እንደዚህ ትቀጥፋላችሁ። ይሄንንም ትፈልጉታላችሁ እንዲሆን አፕሮች አቮይዳንስ። ይሄንንም ትፈልጋላችሁ፣ ይሄንንም ማስወገድ ትፈልጋላችሁ። እንዴት ታዲያ በአንድ ጊዜ ሁለት ነገሮች ይሳካላችኋል? እውነት ሰላሙን የምትፈልጉ መንግስት ብትሆኑ ኖሮ መጀመሪያ ከኦላ ጋር ነበር ጦርነታችሁ። ምክንያቱም ከኤርትራ ከመጣ በኋላ የኦሮሞ ነጻነት ሰራዊት አፈንግጦ የወጣ የጃለመሮ ቡድን አለ። ከዛ ጋር ነው ጦርነት። ከትግራይ በፊት ራሱ ከሱ ጋር ነበር ጦርነት የገጠማችሁት። እሱን ለማጥፋት እያሳደዳችሁ ከሱ ጋር ጦርነት ስታረጉ ነበር። መጀመሪያ ያንን ነበር እልባት መስጠት የነበረባችሁ። አላማችሁ እናንተ ትግራይንም ለመውጋት ስለሆነ ሐሳባችሁ ጦርነትን ራሳችሁ ስለምትፈልጉት ነው እንጂ እልባት ተሰጡት ነበር ማለት ነው በወቅቱ። ግን ያንንም እንዳለ ትታችሁ ጦርነት እያለ ከኦላ ጋር ኦሮሚያ ክልል ውስጥ ሌላ ከትግራይ ጋር ከፈታችሁ። ከትግራይ ጋር ደግሞ ሲጨርሱ ጥምዶ ሰርቶ ከእናንተ ጋር የተባበረውን የአማራ ፋኖ እናንተ ያስታጠቃችሁትን
ተጠቀምንብህ፣ እንደ ኮንዶም ስለተጠቀምንብህ አሁን ልንጥልህ ነውና መሳሪያህን አስቀምጥ አላችሁት። እንዴት መሳሪያን ያስቀምጣለሁ አለ ደግሞ እሱ። በዚህ አታስቀምጥም? አዎ ጦርነት ከፈታችሁበት፣ ሌላ ጦርነት ከፈታችሁ ማለት ነው። በዚህ ምክንያት ነው ኢትዮጵያን እያወሳሰባችሁ ጦርነት ራሳችሁ በግድ እየፈለጋችሁ ጦርነት እየከፈታችሁ ያላችሁት። አሁን በሰላማዊ መንገድ በሰለጠነ መንገድ የፖለቲካ ጥያቄ የሚመለስ ከሆነ በጠረጴዛ ዙሪያ እንዳለው ባጫ ደበሌ ከሆነ ታዲያ እድሉን ክፈቱለታ። እድሉን ከፍታችሁ መጋበዝ ያለባችሁ ራሳችሁ ናችሁ። እድሉን ሳትከፍቱለት እድሉንም አጥብባችሁ በሌላ በኩል ጦርነቱን ራሳችሁ እየፈለጋችሁ ጦርነት እያረጋችሁ በምን አይነት ሁኔታ ነው ይህ የሚቻለው ታዲያ? ሃው ይሄ ኢምፖሲብል የማይቻል ነገር ነው። በአፍ የምትናገሩት በተግባር የምታሳዩት ነገር ለይቀል ሆነዋል። አንድም ኃይል ከኢትዮጵያ መንግስት ጋር ጦርነት ማድረግ የሚፈልግ የለም። ሁሉም በሰላማዊ መንገድ በሰለጠነ መንገድ በጠረጴዛ ዙሪያ ሐሳባቸውን አቅርበው የእናንተን ሐሳብ ሰምተው መታረቅና አገራቸውን በሰላም ማስተዳደር ነው የሚፈልጉት። አመናችሁም አላመናችሁም ሰው ወደው አይደለም ወደ ትጥቅ ትግል የሚገባው። ሰው ወደው አይደለም ወደማይፈልገው ጎሬላ ፋይተርነት የሚቀየረው። ራሳችሁ ሰይጣን ሆናችሁበት ነው እንጂ አቅርባችሁ ና በጠረጴዛ ዙሪያ እንወያይ፣ ልዩነታችንን እንፍታ፣ በጠረጴዛ ዙሪያ እንፍታውና ሽማግሌዎች ባሉበት ቦታ እንታረቅና እንፈራረም፣ ከዛ ሀገሪቱን በሰላማዊ መንገድ እንምራ ማለት የአባት ነው። የእናንተ ነው እሱ። ከእናንተ ነው እሱ የሚጠበቀው። መንግስት ናችሁና እነሱ ዛሬ ኑና ሰላም እንፍጠር ማለት ይችላሉ? አይችሉም። እነሱም በመሰላቸው ኃይል ይሄዳሉ። እናንተ እምቢተኝነትን እስካሳያችሁ ድረስ ማለት ነው። ይቀጥላል። it will continue until it will get their own intention። ሐሳባቸው እስኪሟላላቸው ድረስ እነዚህ ጎሪላ ፋይተሮች ውጊያ ከእናንተ ጋር ይቀጥላሉ። ምክንያቱም ወደ ሰላማዊ በአፍ እንደምታወሩት ወደ ሰላማዊ ጠረጴዛ ማምጣት አለመቻላችሁ ድክመታችሁን ያሳያል። በአፍ የምትናገሩት ሌላ፣ በተግባር የምታሳዩ ሌላ። ስለዚህ በአፍና በተግባር የምታደርጉትን ነገር እስቲ ባላንስ አድርጉትና አብሮ እንዲሄድ አድርጉና እስቲ ጋብዟቸው ወደ ጠረጴዛ ዙሪያ። አንዳቸውም እምቢ አይላችሁም። ግን በፌክ ህዝቡን በማጭበርበር የምታደርጉት ዜና እሱ አያዋጣም። ያልተደረገ በሬ ወለደ የሚባል ከአማራ ፋኖ ጋር ታርቀናል የሚባል እሱ አይሰራም። ያንን አስወግዱና መጀመሪያ ያንን አድርጉ እንላችኋለን። ውድ አድማጭ ተከታታዮቻችን ለአሁኑ ያሉን ፕሮግራሞች ይህንን ይመስላሉ። ስለተከታተላችሁን እጅጉን አድርገን እናመሰግናችኋለን። ቸር ያገናኘን።